በነ አቶ ዮሐንስ ቦያለው የክስ መዝገብ ላይ ዛሬ የአቃቤ ሕግ ምስክሮች ምስክርነት መሰማት ጀመረ። በዚህ መዝገብ ስር በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ በተገኙበት ምስክሮች ዛሬ ሰኞ በፌደራል ከፍተኛ ፍርድ ቤት የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል። የሱዳኑ ፈጥኖ ደራሽ ኃይል በካርቱም መንትያ ከተማ ኦምዱርማን ፈጸመ በተባለው ጥቃት 6 ሰዎች መሞታቸው ተሰማ። በሌላ በኩል የሱዳን ጦር ወደ ካርቱሙ ፕሬዝዳንታዊ ቤተመንግስት ተጠግቻለሁ ሲል፣ ፈጥኖ ደራሹ ኃይል ደግሞ ወታደሮቼ ቤተመንግስቱን ጥለው አይሄዱም ሲል እየዛተ ነው። ዩናይትድ ስቴትስ በየመን ሁቲዎች ላይ ዛሬም የአየር ጥቃት ጣለች። ጥቃቱ የተፈጸመው በቀይ ባህሯ የወደብ ከተማ በሆዴይዳና ከየመን ዋና ከተማ ሰና በስተሰሜን በሚገኘው አልጃውፍ እንደሆነ ሚስራ የተባለው የቴሌቪዥን ጣቢያ ዘግቧል። ዜናው በዝርዝር በነ አቶ ዮሐንስ ቦያለው የክስ መዝገብ ላይ ዛሬ የአቃቤ ሕግ ምስክሮች ምስክርነት መሰማት ጀመረ። በዚህ መዝገብ ስር በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ በተገኙበት ምስክሮች ዛሬ ሰኞ በፌደራል ከፍተኛ ፍርድ ቤት የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል። ፍርድ ቤቱ የአቃቤ ሕግን 21 ምስክሮች ለማድመጥ ባለፈው አርብ መጋቢት 5 እስከ 12 ቀን 2017 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን አርብ ዕለት ሁሉም ተከሳሾች ችሎት ባለመቅረባቸው ምክንያት ሂደቱ ከዛሬ ሰኞ ጀምሮ እንዲቀጥል መወሰኑንና ዛሬ መጀመሩን ከተከሳሽ ጠበቆች አንደኛው ጠበቃ ሰሎሞን ገዛኸኝ ለዶይቼ ቬለ ተናግረዋል። አርብ ዕለት ቀርበን ያን ተከሳሽ ያለመኖር ምስክር ሳይሰማ ቀርቶ ለዛሬ ተቀጥሮ ነበር። ዛሬም እነ ዮሐንስ ቦያለው 16 ተከሳሾች ቀርበው ከታመሙት ጋር አቃቤ ሕግም አሉኝ ካላቸው 21 ምስክሮች ውስጥ 4 ምስክሮች አሉኝ ያለ ሲሆን ከአራቱ ምስክሮች ውስጥ አንድ ምስክር እስከ ግማሽ ቀን ተሰምቶ ቀሪ 3 ምስክሮች ከሰዓት ከ8 ሰዓት በኋላ ለመስማት ተቀጥሯል። የመጀመሪያ ምስክር ያው የፌደራል ፖሊስ አባል መሆኑና ከባህር ዳር የመጣ ነው። በእነሱ ላይ በደረሰው ጉዳትና ከዛ ጋር በተያያዘ ነው ምስክር የሰጠው። በእኛ በኩልም በተከሳሾችን በኩል መስቀለኛ ጥያቄ ተጠይቆ የእምነት ክህደት ቃላቸውን በከዚህ በፊቱ የችሎቱ ሂደት የሰጡት 16ቱም ተከሳሾች በአቃቤ ሕግ የተመሰረተብን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ብለው ተከራክረው ነበረ። ተከሳሾቹ በእስር ላይ ከዋሉ ከ18 ወራት በላይ መሆኑን ሶሎሞን ሙጬ ከአዲስ አበባ ዘግቧል። የሱዳኑ ፈጥኖ ደራሽ ኃይል በካርቱም መንትያ ከተማ ኦምዱርማን ፈጸመ በተባለው ጥቃት 6 ሰዎች መሞታቸው ተሰማ። አልኖ በተባለ ሐኪም ቤት የሚሰሩ ለደህንነታቸው ሲባል ማንነታቸው እንዲገለጽ ያልፈለጉ ሐኪም ዛሬ ለፈረንሳይ ዜና አገልግሎት እንደተናገሩት በጥቃቱ 36 ሰላማዊ ሰዎች ቆስለዋል። ከመካከላቸው ግማሹ ሕጻናት ናቸው። ጥቃቱ ሰሜን ኦምዱርማን የሚገኝ የሰላማዊ ሰዎች መኖሪያ ቤትና የሕጻናት እግር ኳስ መጫወቻ ሜዳ ላይ መድረሱን የካርቱም ማዕከላዊ አካባቢያዊ መንግስት መገናኛ ብዙሃን ቢሮ አስታውቋል። በሱዳን ውጊያው በተባባሰበት በአሁኑ ጊዜ የሱዳን ጦር እንደሚለው ወደ ካርቱሙ ፕሬዝዳንታዊ ቤተመንግስት ተጠግቷል። የአርኤስኤፍ መሪ መሐመድ ሐምዳን ዳግሎ ደግሞ ወታደሮቻችን ቤተመንግስቱን ጥለው አይሄዱም ብለዋል። የኤፍፒ ጋዜጠኛ እንደሚለው ውጊያው በተባባሰበት በአሁኑ ጊዜ በማዕከላዊ ካርቱም ጭስ ሲምቦሎቦል ይታያል። በ10 ሺዎች የሚቆጠሩ ሰዎችን የገደለው የሱዳኑ ጦርነት ከ12 ሚሊዮን በላይ ሰዎችን አፈናቅሏል። የአሜሪካን የዓለም አቀፍ መገናኛ ብዙሃን በጀት ቅነሳ መዘዞችን ያስከትላል ሲሉ የዶይቼ ቬለ ስራ አስኪያጅ አስጠነቀቁ። ስራ አስኪያጁ ፔተር ሊምቡርግ ዋይት ሀውስ ዝግጅቶቻቸውን ከአሜሪካን ወደ ውጭ ሀገራት የሚያስተላልፉና በአሜሪካን መንግስት በጀት የሚተዳደሩ ጣቢያዎችን በጀት ለመቀነስ መወሰኑ ሩሲያና ቻይና ክፍተቱን ለመሙላት እንዲፈልጉ ሊያደርጋቸው ይችላል በማለት አሳስበዋል። የጀርመን ዓለም አቀፍ የመገናኛ ብዙሃን የዶይቼ ቬለ ስራ አስኪያጅ ፔተር ሊምቡርግ በአሜሪካን ዓለም አቀፍ የመገናኛ ብዙሃን ኤጀንሲ ላይ የተደረገው ከፍተኛ የበጀት ቅነሳ እንደገና እንዲጤን ጠይቀዋል። ሊምቡርግ ለዶይቼ ቬለ እንግሊዝኛው ክፍል በሰጡት አስተያየት የበጀት ቅነሳው ከዓለም አቀፍ ጣቢያዎች ወደ አምባገነን ሀገራት መረጃዎች እንዳይሰራጩ በማድረግ ክፍተት በመፍጠር ህብረተሰቡን ለተሳሳተ መረጃ መዳረጉ አይቀርም ሲሉ አስጠንቅቀዋል።
Yeah, a lot of people, millions of listeners and በእነዚህ አምባገነን ባሉባቸው አገራት የሚገኙ በሚሊዮኖች የሚቆጠሩ አድማጮችና ተመልካቾች ከነዚህ ጣቢያዎች በሚገኙ መረጃዎች ላይ ጥገኛ ናቸው። አሁን ደግሞ በትራምፕ እርምጃ ብቻቸውን እንዲቀሩ ተደርገዋል። እናም ይህ ለተሳሳተ መረጃና ለፕሮፓጋንዳ ሰፊ ቦታ የሚሰጥ ነው። ትራምፕ በመንግስት የገንዘብ ድጋፍ በሚተዳደሩት በእነዚህ ዓለም አቀፍ ጣቢያዎች ላይ የወሰዱት እርምጃ ነጻነትን የሚያዳክምና አምባገነንነትን የሚያጠናክር ነው ሲሉ ሊምቦርግ ኮንነዋል። አውሮፓ ካሉ የሙያ ባልደረቦቻችን የቀድሞ ልምድ በመነሳት ክፍተት እስካለ ድረስ ሩሲያና ቻይና ጣልቃ መግባታቸው አይቀርም። ይህ ደግሞ አሳዛኝ ነው ሲሉ ሊምቦርግ አስጠንቅቀዋል። ለዚህም አውሮፓ በአፋጣኝ አንድ ነገር ማድረግ አለበት ሲሉ ያሳሰቡ ሊምቦርግ የአውሮፓ የፖለቲካ መሪዎች ለዓለም አቀፍ መገናኛ ብዙሃኖቻቸው በቂ ገንዘብ እንዲመድቡ ጥሪ አስተላልፈዋል። የዩናይትድ ስቴትስ ፕሬዝዳንት የዶናልድ ትራምፕ ውሳኔ የዩናይትድ ስቴትሱን ዓለም አቀፍ መገናኛ ብዙሃን በዩናይትድ ስቴትሱ ዓለም አቀፍ መገናኛ ብዙሃን ኤጀንሲ የሚተዳደረውንና ወደ ኢትዮጵያም የሚያሰራጨውን የአሜሪካ ድምጽ ራዲዮ በርካታ ሰራተኞችን ከስራ ውጭ አድርጓል። ራዲዮ ፍሪ ዩሮፕ ወይም ራዲዮ ሊበርቲ በምህጻሩ RFE ወይም RL የተባለውንና በ27 ቋንቋዎች ለምስራቅ አውሮፓ፣ ለመካከለኛው እስያ፣ በካውካሰስና በመካከለኛ ምስራቅ ዜናና ትንታኔዎችን የሚያስተላልፈውን ዓለም አቀፍ ራዲዮ ጣቢያንም ባዶውን አስቀርቷል። ይህ ዶይቼ ቬለ DW ነው። ዩናይትድ ስቴትስ በየመን ሁቲዎች ላይ ዛሬም የአየር ጥቃት ጣለች። በኢራን ይደገፋሉ የሚባሉት የየመን ሁቲዎች የዓለም አቀፍ መርከቦች እንቅስቃሴ ላይ ሊያሳድሩ ይችላሉ ተብሎ ለተሰጋው ተጽዕኖ ዩናይትድ ስቴትስ ባለፈው ቅዳሜ ነበረ በሁቲዎች ላይ አዲስ የአየር ጥቃት የጀመረችው። ዛሬ ደግሞ በቀይ ባህሯ የወደብ ከተማ በሆዴይዳና ከየመን ዋና ከተማ ሰና በስተሰሜን በሚገኘው አልጃውፍ ላይ አሜሪካን አዲስ የአየር ጥቃት እንደጣለች ሚስራ የተባለው የቴሌቪዥን ጣቢያ ዘግቧል። በሁቲዎች ስር የሚገኘው የጤና ሚኒስቴር ቃል አቀባይ አኒስ አልስባሂ ትናንት እንደተናገሩት በቅዳሜው ጥቃት ቢያንስ 3 ሰዎች ተገድለዋል። ከመካከላቸው 5 ህጻናትና 2 ሴቶች ይገኙበታል። ላለፉት 10 ዓመታት አብዛኛውን የመን የተቆጣጠሩት ሁቲዎች ጋዛ ካሉ ፍልስጤማውያን ጋራ እንደሚቆሙ ለመግለጽ ከጎርጎሮሳዊ ህዳር 2023 አንስቶ በቀይ ባህር በኩል በሚያልፉ ጥቂት የማይባሉ መርከቦች ላይ ጥቃት ሲያደርሱ ቆይተዋል። ይህም በዚያ መስመር የሚካሄደውን ዓለም አቀፉን ንግድ በእጅጉ አስተጓጉሎ ነበረ። የዩናይትድ ስቴትስ መከላከያ ሚኒስትር ፒት ሄግስ በየመን ሁቲዎች ላይ የሚፈጸመው ድብደባ በመርከቦች ላይ የሚጥሉት ጥቃት እስኪቆም ድረስ ይቀጥላል ሲሉ ለፎክስ ኒውስ ተናግረዋል። ሄግስ ሁቲዎች ወደ መርከቦች መተኮሳችንን እናቆማለን ሲሉ ዘመቻው ይቆማል ብለዋል። የሁቲዎች መሪ አብዱል ማሊክ አል ሁቲ ሚሊሻዎቹ የዩናይትድ ስቴትስ ጥቃት ከቀጠለ በቀይ ባህር የሚተላለፉ የአሜሪካን መርከቦች የጥቃት ኢላማ ሊሆኑ ይችላሉ ሲሉ ዝተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነገ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እንደሚነጋገሩ ተናገሩ። ትራምፕ ባለፈው ሳምንት መጨረሻ ብዙ ስራዎች መከናወናቸውን ገልጸው በንግግሩ የዩክሬኑን ጦርነት ማስቆም እንችል እንደሆነ እናያለን ብለዋል። በነገው ንግግር አሜሪካን ላቀረበችው የዩክሬንና የሩሲያ የ30 ቀናት የተኩስ አቁም ሀሳብ የፑቲንን ድጋፍ ለማግኘት እንደሚሞክሩ አስረድተዋል። በውይይቱ ስለ መሬት ጉዳይና ስለ ኒውክሌር የኃይል ምንጮች እንደሚነጋገሩም ጠቁመዋል። ዩናይትድ ስቴትስ በወሮበላ ቡድን አባልነት የተጠረጠሩትን ስደተኞች ከአሜሪካን ወደ ኤል ሳልቫዶር አባረረች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አወዛጋቢውን የጦርነት ጊዜ ሕግ በመጠቀም ስደተኞቹ ኤል ሳልቫዶር ውስጥ እንዲታሰሩ ልከዋቸዋል። የኤል ሳልቫዶር ፕሬዝዳንት ናይብ ቡከሌ ከዩናይትድ ስቴትስ የተባረሩት ሰዎች ኤል ሳልቫዶር መግባታቸውን ትናንት ተናግረዋል። ሆኖም በወሮበላ ቡድን አባልነት የተጠረጠሩት ቁጥራቸው ከ200 በላይ የሆኑት እነዚህ ሰዎች ወደ ኤል ሳልቫዶር እንዲባረሩ የተሰጠው ትዕዛዝ ላይ አንድ የዩናይትድ ስቴትስ ፌዴራል ዳኛ ጊዜያዊ እገዳ አስተላልፈው ነበረ። ትራምፕ ሰዎቹን ወደ ኤል ሳልቫዶር ካባረሩ በኋላ የፍርድ ቤቱን ውሳኔ ሆነ ብለው
ይጣሱ አይጣሱ የተለያዩ ጥያቄዎችን አስነስቷል። ይሁንና የትራምፕ አስተዳደር የፍርድ ቤት ትዕዛዝ ለመቀበል ፈቃደኛ አልሆኑም መባሉን የዋይት ሀውስ ቃል አቀባይ ካሮሊን ሊቪት አስተባብለዋል። እርሳቸው እንዳሉት ትዕዛዙ ሲደርስ ስደተኞቹ ከዩናይትድ ስቴትስ ወደ ኤል ሳልቫዶር እየሄዱ ነበረ። ሊቪት በጽሁፍ ባወጡት መግለጫ ሙሉ በሙሉ ከዩናይትድ ስቴትስ ምድር ለቀው እንዲወጡ የተደረጉ የውጭ አሸባሪ ስደተኞችን የያዘ የአንድን አውሮፕላን እንቅስቃሴ በአንድ ከተማ የሚገኝ አንድ ዳኛ ሊያዝ አይችልም ብለዋል። የመብት ተሟጋች ድርጅቶች ይህን መሰሉ እርምጃ ሌሎች ስደተኞችም ያለ አንዳች ማብራሪያ ወይም የፍርድ ቤት ሳይቀርቡ እንዲባረሩ ሊያደርግ ይችላል ሲሉ ስጋታቸውን ገልጸዋል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት ዋና ዋና ርዕሶቹን በድጋሚ በእነ አቶ ዮሐንስ ቧያለው የክስ መዝገብ ላይ ዛሬ የአቃቤ ሕግ ምስክሮች ምስክርነት መሰማት ጀመረ። በዚህ መዝገብ ስር በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ በተገኙበት ምስክሮች ዛሬ ሰኞ በፌዴራል ከፍተኛ ፍርድ ቤት የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት ሰጥተዋል። የሱዳኑ ፈጥኖ ደራሽ ኃይል በካርቱም መንትያ ከተማ ኦምዱርማን ፈጸመ በተባለው ጥቃት 6 ሰዎች መሞታቸው ተሰማ። ዩናይትድ ስቴትስ በየመን ሁቲዎች ላይ ዛሬም የአየር ጥቃት ጥላለች። ዜናው በዚሁ